በማዕበል ላይ ውስጥ አልፈሃል፣ በህመም ውስጥ አልፈሃል እና አንዳንድ ጊዜ እንደገና መነሳት ትችል እንደሆነ ትማራለህ። ግን እውነቱ ይሄ ነው፣ የሚያስፈልግህን ሁሉ አስቀድሞ አለ። የምትፈልገው ኃይል ውጪ አይደለም፣ ውስጥህ ነው። አንድ ሰው እንዲያድንህ አያስፈልግህም። ሕይወትን ለመለወጥ ፍቃድ አያስፈልግህም። የሚያስፈልግህ ሁሉ እምነት ነው። ምክንያቱም በራስህ ስታምንበት ጊዜ ዓለም ባንተ ማመን ይጀምራል። እያንዳንዳችን የማይታይ ጥንካሬ እንሸከማለን፣ ግን አብዛኛው ሰው ፈጽሞ አያየውም። ምክንያቱም ሕይወት አስቸጋሪ በሚሆንበት ጊዜ ብቻ ነው የሚታየው። ስትወድቅ፣ ስትሰናከል ውስጥህ ያለው ኃይል ይህንን ማድረግ እችላለሁ ሲልህ እውነተኛ ኃይል የሚወለደው እዚያ ነው። ታያለህ፣ አልማዞች የሚሰሩት በግፊት ነው። ብረት የሚቀረጸው በእሳት ውስጥ ነው እና ታላቅነት በትግል ይገነባል። ስለዚህ አሁን እየታገልክ ከሆነ ጥሩ እያደረክ ነው ማለት ነው። አንድ ኃይለኛ ነገር በውስጥህ እየተገነባ ነው ማለት ነው። ከሱ አትደበቅ፣ ከሱ አትሽሽ። ፊት ለፊት ተጋፈጠው፣ በሱ በኩል ታገል። ምክንያቱም ዛሬ የሚሰማ ህመም ነገ የሚፈለገውን ጥንካሬ እየፈጠረ ነው። ማን እንደሆንክ መወሰን ያለብህ ጊዜ አሁን ነው። የለውጥ ወሬ የሚያወራ ሰው ነህ ወይስ ለውጡን የሚፈጥር? ትክክለኛውን ጊዜ መጠበቅ አትችልም። አንድ ሰው ህልሙን እንዲሰጥህ መጠበቅ አትችልም። አሁን ጀምር፣ ባለህበት ቦታ፣ ባለህ ነገር። ምክንያቱም ስትንቀሳቀስ አንድ እርምጃ እንኳን ዩኒቨርስ ካንተ ጋር ይንቀሳቀሳል። እድሎች ይከፈታሉ፣ ሰዎች ይታያሉ፣ የተዘጉ በሮች መከፈት ይጀምራሉ። ግን አንዳቸውም አይከሰቱም እስክትወስን ድረስ። ፍርሃት የለሽ መሆን አያስፈልግህም። ፍርሃት ቢኖርህም እንኳ እርምጃውን መውሰድ ብቻ ነው ያለብህ። ይህ ድፍረት ነው። ታሪኮች የሚሰሩት በዚህ መንገድ ነው። እውነቱን እንነጋገር፣ ለመቀጠል የሚያስቸግርባቸው ቀናት ይኖራሉ። ኃይልህ የጠፋባቸው ቀናት፣ ህልሞችህ በጣም የራቁ በሚመስልበት ጊዜ፣ እነዚያ የሚያስረዱህ ቀናት። ቀላል ሲሆን ማንኛውም ሰው መቀጠል ይችላል፣ ግን ታላላቆቹ ከባድ ሲሆኑ ነው የሚነሱት። ምክንያቱም የዲስፕሊን ህመም ለአፍታ ብቻ ይቆያል፣ ግን የጸጸት ህመም ለዘላለም ይቆያል። ሲጎዳ ለምን እንደጀመርክ አስታውስ። ፍርሃት ከመግባቱ በፊት ማን እንደነበርክ አስታውስ። የአንተ ስሪት አሁን እዚህ አለ፣ ሲታገል፣ መለቀቅ ሲጠባበቅ። በየጊዜው ህመምን በገፋ ቁጥር ታሪክህን እየቀየርክ ነው። የራስን ስሪት እየገነባህ ነው። ሊኖር እንደምችል እንኳን አታውቁም ነበር። ይህ የእርሶ ጊዜ ነው፣ ነገ አይደለም፣ አንድ ቀን አይደለም፣ አሁን። ያጠፋ የታሰበውን ሁሉ ተርፈሃል። ማንም የማያውቋቸው ጦርነቶች አሸንፈሃል። ስለዚህ ራስን መጠራጠር አቁም። ዋጋህን በማያዩ ሰዎች ፊት ራስን ማሳነስ አቁም። አማካይ አይደለህም፣ ተራ አይደለህም፣ ኃይል ነህ። ትልቅ ህልም ይኑርህ። ከዚህ በፊት ከሰራው በላይ ጠንክረህ ስራ እና ህይወት ሲጥልህ ተነሳና ፈገግ በል። ምክንያቱም ማጣት አትችልም መተው እስካልፈለክ ድረስ። እያንዳንዱ ፀሐይ መውጣት ሁለተኛ እድል ነው። አዲስ ምዕራፍ፣ አዲስ ትግል እና ዓለምህ ምን እንደምትሆን ለማየት እየጠበቀ ነው። ስለዚህ ሂድ፣ ኃይልህን አውጣ፣ ታሪክህን ጻፍ። ጽኑ አትርሳ። የሚያስፈልግህ ጥንካሬ ሁልጊዜም በውስጥህ አለ።